እኔ እጅግ በጣም ስለገረመኝ ነው ይሄን ቪዲዮ መጋብዛችሁ። ትዳር ሳይኖረው በዚህ ልክ የትዳርን አንደርስታንዲንግ ኦር የወንድ ልጅን አንደርስታንዲንግ ኦር የትዳርን አንደርስታንዲንግ የተረዳ ሰው የለም። ልታዳምጡት ይገባል። እስኪ ወደ ቪዲዮ እንግባ። ሚስት ጋር ውሃ የሚሆነው ስሜት ሌላ ሴቶች ጋር የሚፋጅ ሰዓት ነው። ለምን ሌላ ሴቶችን እያሳደርክ ከነሱ ጋር ለመተኛት በእነሱ ለመርካት እነሱን ለማግኘት ውስጥ ይጓጓል? ለምን ሚስት ጋር ሲደርስ ስሜት ሞራላቶ ውሃ ይሆናል? በእጅ ያስከውን ወርቅ ከማክበር ይልቅ በሰው እጅ ያለውን መዳብ ብዙ ሰው ይሻል። ወደ ውስጡ መመልከት አልቻለም። እና እስኪ እንጨርሰው። በቃ ስለሆነች ወይም ስለማትወዳት ይመስላል። አይደለም። ቡነትህ ሀቅ ተደርጓል። የሚሰማን ስሜት በሙሉ አትመን። ያንተ ስሜት ያንተ አይደለም። ከሚስቱ ውጭ ተኝተህ ስትጨርስ ወቀሳው ይመጣል። ራስን ምን ያክል አንደርስታንዲንግ እንዳለው መረዳት ያስፈልጋል። እንግዲህ በተለይ በትዳር ዓለም የሚኖር ሰው ከትዳር ውጪ ብዙ ሀሳቦችን ከአሰበ ወደ ድርጊት ከገባ በኋላ እጅግ ከፍተኛ የሆነ ጸጸት ይሰማዋል። ትዳሬን በደልኩ፣ ራሴን አቆሸሽኩ የሚል ትልቅ ስሜት ይሰማዋል። ለትዳራችን ምን ያክል ታማኝ መሆን እንዳለብን የሚያስረዳ ነው። እንጨርሰው። ዞሮ ትጠላለህ፣ በሰውነት አጋንንት ትሞላለህ። ቤት ስትሄድ፣ ስራ ቦታ ስትሄድ ወኔህን ታጣለህ። ያን ስሜት አትመነው። ከሴጣን ሊሆን ይችላል፣ በረከት ሊሆን ይችላል። ምክንያቱም አንተ የምትወደው ሚስትን ነው። አንተ ዓለም ላይ ሁሉ ሴቶች ሁሉ የምታስቀድመው ሚስትን ነው። አንተ ባለውለታ መልካም ንጹህ የሆነችው ሚስት ነው በአእምሮ ስታስብ። ሰውነት ግን ሌላ ቦታ እየሄደ ነው። ስሜትን ተቆጣጠረው። ስሜትን መቆጣጠር ማለት የዛሬን ደስታ የአሁንን ደስታ ትተን ትክክለኛ ቫልዩ ለምናደርገው ነገር ለትዳራችን መቆም ማለት ነው። ባጭሩ ልክ አንድን ነገር አድርገን ኃጢአት ኦር ደግሞ ዝሙት አድርገን ልክ እንደጨረስን ኦር ልክ ያ ጉዳይ ከተከናወነ በኋላ እጅግ በጣም ከፍተኛ ራስን መጥላትና እንዲሁም ራስን የማርከስ ስሜት ይሰማናል። ስለዚህ ይሄን ነገር ልናስወግድ የምንችለው ስሜታችንን እንደምንም ብለን በመቆጣጠር ነው። ያቺን ሙቭመንት በመቆጣጠር ነው። እንጨርሰው። ዞሮ በጣም ስለወደድኩት ነው በእውነት። እንዲህ ማለት ስሜቱን በአእምሮ የሚቆጣጠር በረጅም ጊዜ የሚጠቅመውን እያደረገ በአጭር ጊዜ የስሜት እርካታን ወደ ጎን የሚጥል ሰው ነው። ለሚስቱ ለአካባቢው አርአያ የሚሆን ነውና ስሜትህን አትመነው። ስሜትን በየቀኑ የሚቆጣጠሩ መተተኞች፣ የአጋንንት ቡችላዎች አሉ። እነሱ አንተ ስሜትን ስለማትቆጣጠር ይቆጣጠሩታል። በአእምሮ ያልፈለግከውን ነገር ያስደርጓል። ህይወትን ያበላሹታል። ወንድሜ የብዙ ሰው ችግር ይሄ ነው። ክፍተቱን እኛ እንፈጥርላቸዋለን። እጅግ በጣም መዋጋት ያለብንን ነገር ሳንዋጋ ከቀረን መጨረሻ ላይ እኛን ይጫወቱብናል። ይሄን በቀይ መስመር እዩት። ትዳርን አይደለም የምትጎዳው፣ ህይወትን ነው የምትጎዳው። መልካም ቀን። ማንዴ እንግዲህ በጣም ነው የተመቸኝና የወደድኩት ይሄን ቪዲዮን በእውነት እኔ በትዳር ላይ ያለህ አንደርስታንዲንግ ኦር ደግሞ ያለህ መረዳት በጣም ደስ የሚል ነው። እኛል በጣም ነው የወደድኩት። ቴንኪው ማለት ነው የምፈልገው። ትዳር ላይ ያላችሁ ሰዎች በደንብ ይሄንን ልትረዱ ይገባል። ሴቶችም ወንዶችም ባለትዳር የሆናችሁ ዲፕ በደንብ ልታገናዝቡት ይገባል። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ቴንኪው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቴንኪው።